እንዴት ያያለፈ ነው እኛ ጋር ሸወይና ነው በጣም በጥሩ ያያለፈ ነው አሁን የምንገኘው ደግሞ ኢትዮ አሜሪካ ቻምበር ኦፍ ኮሜርስ ያዘጋጀው አንድ ፕሮግራም አለ ባሳለፍነው አመት የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን ተሸልመውበት ነበር በዚህኛው ደግሞ አቶ አማን ፍስሐጽዮን የሚዘከሩበት ፕሮግራም ላይ የተዘጋጀው ባልደረባችን ዮናስ ደግሞ እዛው ፕሮግራሙ ላይ ተገኝቶ ከአሜሪካ ነገር ያስቃኘናል አብራችሁን ቆዩ መቀመጫውን በአሜሪካን ዋሽንግተን ዲሲ ያደረገውና በልዩ ልዩ የንግድ ዘርፍ ተሰማርተው ከፍተኛ ውጤት ላስመዘገቡና የላቅ አስተዋጽኦ ላበረከቱ ግለሰቦች እውቅናና ሽልማት የሚያበረክተው ኢትዮ አሜሪካ ቻምበር ኦፍ ኮሜርስ በ2025 ባካሄደው የሽልማት ፕሮግራሙ የኢቢኤስ ቴሌቪዥን መስራችና ባለቤት ለነበሩት ለአቶ አማን ፍስሐጽዮን እውቅናና ሽልማት ማበርከቱ የሚታወስ ነው። እንደዚህ አይነት የሪኮግኒሽን ጊዜ በማዘጋጀታችሁ እጅግ በጣም በክብር አመሰግናለሁ። ኢቢኤስን ለመመስረት ኦሽን ኦፍ ሚራክልስ አይተናል። ከሁሉም በላይ ላመሰግነው ፈልገው እግዚአብሔርን ነው። የንግድ ምክር ቤቱ ዘንድሮም የሽልማት መርሃ ግብሩን በድምቀት ያካሄደ ሲሆን በቅርቡ በሞት የተለዩትን አቶ አማን ፍስሐጽዮንን በልዩ ሁኔታ አስቦ አልፏል። በዚህ የእውቅናና የሽልማት መርሃ ግብር በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን እውቅና ተችሯቸዋል፣ ሽልማትም ተበርክቶላቸዋል። አምና እንግዲህ እንደምታስታውሰው አቶ አማን ፍስሐጽዮን በኢትዮጵያ የሚዲያ ዘርፍ ላይ ላደረጉት አስተዋጽኦ በኢትዮ አሜሪካ የንግድ ምክር ቤት ላይ ለነበራቸው አስተዋጽኦ በጣም ትልቅ ሽልማት አግኝተው ነበር። አሁን በዚህ መድረክ ላይ እንግዲህ ስለሳቸው የተወሰነ ፕሮግራም ይኖራል። እሱንም አብረን እናየዋለን። እንደምመስል ወደ ውስጥ ገባ ብለን ደግሞ ያለውን ነገር እናስጎበኛለን። በደስታ እናመሰግናለን። የአንድ ደቂቃ የህሊና ጸሎት ለአቶ አማን ፍስሐጽዮን እናደርጋለን። እናመሰግናቸዋለን። And now for a moment of silence and for a moment of remembrance of a person that we lost, Ato Aman ፍስሐጽዮን. እናመሰግናለን። እግዚአብሔር ነፍሱን በገነት ያሳርፍልን። ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለስራ ባልደረቦቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። And now we're going to call to the stage someone who worked with Mr. Aman ፍስሐጽዮን, who is Jonas Kebbede, who is a TV host and producer, renowned Ethiopian television producer at EBS Television. እግዚአብሔር ያክብርልኝ። በጣም አመሰግናለሁ። በቅድሚያ እግዚአብሔርን አመሰግናለሁ ይህን ቀን ስለሰጠን ስለተገናኘን። ብዙዎቻችሁን በተለያየ መልኩ በስክሪንም በተለያየ መልኩ ማውቃችሁ ዛሬ በአካል ያገኘኋችሁ ፍቅራችሁን ክብራችሁን ያሳያችሁኝ እኔም ያሳያችሁ ስለተገናኘን በጣም አመሰግናለሁ። ዛሬ እርግጥ የተገኘሁበት ትልቁ ነገር አለቃችንን አባታችንን አማንን ለማስታወስ ለመዘከር ለማዘን ለመቆዘም ሳይሆን ለመደሰት የሰራው ስራ ለካ ልክ ነው ብለን ለማመስገን በህዝብ ፊት በአደባባይ ስራውን ቆጥራችሁ ልፋቱን ቆጥራችሁ ክብሩ ይገባሃል፣ ሽልማት ይገባሃል፣ ንግስናው ይገባሃል ብላችሁ የዛሬ ዓመት በዚህ ላከበራችሁት፣ ላነገሳችሁት፣ ላወደሳችሁት፣ ላመሰገናችሁት አምላክም ብሎ የመጨረሻውን ንግግር ወይም ደግሞ ምስጋና በዚህ መድረክ ላይ እንዲገልጥ ላበቃችሁት የኢትዮ አሜሪካን ቻምበር ኦፍ ኮሜርስ በጭብጨባ ምስጋና የምታደርሱልኝ ሁላችሁም ጠይቃለሁ። አመሰግናለሁ። አሁን ዛሬ ሐዘኔን ልገልጽ አይደለም እዚህ የመጣሁት፣ በእውነት ነው የምላችሁ። ጥቁር ልብስ ራሱ ሳረግ ከራሴ ጋር እየታገልኩ ነበር ለዚህ መድረክ። ምክንያት የአማን ነገር ጥቁር ሐዘን የሚለበስለት አይደለም። የአማን ስራ እዚህ ያደረሰው ነገር የሚታዘንለት የሚቆዘምለት ወይም ከንፈር የሚመጠጥለት አይደለም።
በጀግንነት የሚወጋለት ነው። እኔ ምስክር ነኝ። ከኔ በላይ ምስክር የለም። እመኑኝ። አማንን እጅግ በጣም በቅርበት ከሚያውቁት የሥራ አለቃ ብቻ ሳይሆን የሥራ መሪ ብቻ ሳይሆን ጓዳ አንድ መድረክ ላይ የተናገርኩትም የቀብሩ ስነ ስርዓት ሽኝት ላይ አስቤዛችን ነው ብያለሁ። አማን አስቤዛችንም ነው፣ የቤታችን ጓዳም ነው። የሥራና የሰራተኛ የአለቃና የምንዝር ጉዳይ ብቻ አይደለም። በእያንዳንዳችን ጓዳ ውስጥ የሚገባ ጀግና ሰው ነበር። ጀግና አባት ነበር፣ ጀግና ወንድም ነበር፣ ጀግና ኢትዮጵያዊ ነበር። ስለዚህ ዛሬ በዚህ መድረክ ሀዘኔን ዋጣ አድርጌ ቀና ብዬ ስለ አማን እንድናገር በድጋሚ እድል ስለሰጣችሁኝ እጅግ አመሰግናለሁ። ባለቤቱ ማክዳ ፍስሐጽዮን በዚህ ቦታ ብትኖር ይህን ክብር ብታየው ደግማ እጅግ በጣም ደስ ይላታል። እርግጠኛ ነኝ ይሄን ፕሮግራም በቀጥታ ይደርሳታል። ማክዳ ሌላዋ ጀግናችን ነሽ። ሁልጊዜም እንደምንለው ከአማን ጎን ያለሽ፣ ከኖህ ጎን ያለሽ፣ ከሄለን ጎን ያለሽ፣ ከሙሴ ጎን ያለሽ፣ ከሌሎቹም ወንድም እህቶች ዘመድ አዝማድ ሁሉ ጎን ያለሽ ጀግና ስራ መሪ ነሽ እና የዛሬው የአማን ዝክር ክብር አንቺ ቀና እንድትኮሪ እንድትስቂ ሀዘንሽን ብቻ ሳይሆን ደስታሽን ትላንትነታችሁን አስባችሁ እንኳንም ባል የሆነ እንኳንም የልጆች አባት ሆነ ብለሽ እንድትኮሪ የሚያደርግ ነው። ይህ ዝግጅት ሲካሄድ እኔው በሩቅ ነው የሰማሁት ያየሁት፣ ግን አማን የመጨረሻው ሆነ። እዚህ መድረክ ላይ የተናገረው፣ እዚህ መድረክ ላይ የመሰከረው፣ እዚህ ዝግጅት ላይ ከማርቲ ጋር ያደረገው የመጨረሻ ቃለ መጠይቅ፣ እነዛ ሁሉ ሕያው ናቸው፣ ኩራት ናቸው፣ ክብር ናቸው፣ ሞገስ ናቸው። አማንን በምንዘክርበት ነገር ሁሉ እነዚያ ስራዎች ይነሳሉ፣ እነዚያ ቃለ መጠይቆች ይነሳሉ። ተነሽ ማክዳ በኩራት እንድትነሳ። አሁን ደግሞ የምፈልጋት አንድ ሴትዮ አለች፣ ማክዳ አሰፋ። ከጋብቻ በኋላ ማክዳ ፍስሐጽዮን አንዴ ተነሺ። በጣም ከኢቢኤስ ሳክሴስ ጀርባ እና ከኔም ጎን ለ26 ዓመት የቆመች ውዷ ባለቤቴ ነች። የምታዩዋቸው እነዚህ በጣም ትላልቅ ፕሮግራሞች ከጀርባዋ እንግዲህ ያለችው ማክዳ አሰፋ ነች። አንዳንዴ ከጀርባ ያሉ ሰዎች አይታወቁም፣ አይመሰገኑም፣ ግን ላመሰግናት በጣም እፈልጋለሁ። እንዲህ እያለ የገለጻቸው ነገሮች ሁሉ የአማንን ክብር ጀግንነቱን የሚገልጹ ናቸው። እንዳልኳችሁ ሀዘኔን ውጪ ስለ አማን በደስታ ስለሰራው ስራ በደስታ በኩራት ነው የምናገር። ኢቢኤስ አንድ ሰው በቅርብ አግኝቼ ነበረ እና ከአማን ጋር እንቀራረባለን አለኝ። ያልና ምን አለኝ፣ አማን ኢቢኤስን ይዞ ሲመጣ አዲስ አበባ እኔ ቢሮ እቺ እንደዚህ አራት ማዕዘን ምንድነው ስሙ እንደ ቢልቦርድ አይነት ነገር እዛ ላይ ኢቢኤስ ዩር ነምበር ዋን ቾይስ ብሎ በድፍረት ያስቀመጠ ሰው ነው አለኝ። አቦ ተመቸኝ፣ ሰውየው ተመቸኝ። ለምን እንዲህ አይነት ያው ምስክርነት የሚሰጥ ሰው በጣም ትልቅ ሰው ነው። ገና ያልተጀመረ ገና በዳዴ የሚሄድ ገና ሐሳብን ግን ምን አለ ኢቢኤስ ዩር ነምበር ዋን ቾይስ ብሎ በድፍረት ወጣ፣ በእምነት ወጣና አማን የድፍረት ሰው ነው፣ የእምነት ሰው ነው። ስለሚያምንም ነው የሚደፍረው። እሱ ጀግኖ እኛን ያጀገነ ነው። እዚህ መድረክ ላይ ቆመን እንድንናገር ያበቃል። አንደበታችን የገራ እንዲሁም ለሰዎች መልካም እንድንሆን ያበረታታን ያገዘን አማን ነው። ስለዚህ ዛሬ በዚህ መድረክ ላይ ብዙ እንዳልናገር ከራሴ ጋር ሙግት ገጥም ያለው ማክዳን ባለቤቱን ባለችበት በአዲስ አበባ አምላክ ያጽናናት፣ ቤተሰቦቹን ሁሉ አምላክ ያጽናናል ለማለት እንወዳለን። ትልቁ ነገር አማን የሰጠንን ነገር ይዘን ማስቀጠል ነው። ለፋሲካ በዓል የሰራናቸው ልዩ ልዩ ፕሮግራሞች የዚህ ሕያው ምስክር ሆነው አግኝተናቸዋል። ዘ ሾው መስት ጎ ኦን እንደሚለው አማን አሁንም ወደፊትም ገና ፕሮግራሞቻችን ሸጋ ሆነው መልካም ሆነው ይቀጥላሉ። ከዚያ በተጨማሪ በጣም ስሜታዊ እንዳልሆን ስለምሰጋ ነው። አማን በተለይ ከካንሰር ጋር በተያያዘ በተለያየ ጊዜ ሰዎችን የመርዳት የማገዝ መርዳት የሚለውን ቃል ብዙ አልወደውም እኔ ማገዝ ይሻላል። ይሄ መርዳት ሲባል አንዱ ከላይ አንዱ ከታች ሆነብኝና ህሊናዬ ብዙ ደስ አይለውም። የማገዝ የማሰብ የመጸለይ
እንዲሁም ደግሞ አንዳንድ ነገሮችን የማድረግ ስራዎችን ይሰራ ነበረ። ያንን መነሻ በማድረግና ለህልፈቱም ምክንያት የሆነውን የካንሰርን ጉዳይ ምክንያት በማድረግ አማን የካንሰር ፋውንዴሽን የሚል በቅርቡ ኦፊሻሊ ላውንች ይደረጋል። ይህንንም ፕሮግራም ወይም ደግሞ ይህንንም ፋውንዴሽን የምትመራው ጀግናዋ ባለቤቱ ማክዳ ፍሳጽዮን ነች። ስለዚህ በቀጣይ በቅርቡ ምናልባትም በቅርቡ የሚመሰረተውን የአማን የካንሰር ፋውንዴሽን ጎን ለጎን ትመራለች ማለት ነው። ከታማሚው መወዳታሎችን አባባል ከታማሚው አስታማሚው ይባላልና የካንሰር በሽታን ብቻ ሳይሆን ትልቁን የካንሰር በሽታ ብቻ ሳይሆን ትንሾቹንም በሽታዎች ቢሆን አስታማሚዎች ይጎዳሉ። ስለዚህ ለአስታማሚዎች የሚደረግ እንዲሁም ደግሞ የጥቁር አንበሳ የካንሰር ሴንተርን የማገዝ እና አቅም የሌላቸውን የካንሰር ህሙማንን የመደገፍ ሀሳብ ያለው የአማን የካንሰር ፋውንዴሽን በቅርቡ ይቋቋማል። እሱንም ኦፊሻሊ የምናሳውቅ ይሆናል ማለት ነው። ምን እንደምል በጣም ግራ ገብቶኛል። ለማንኛውም አማንዬን ስላጀገናችሁልን እናመሰግናችኋለን በእውነት። ማክዳ ፍሳጽዮን ባለሽበት አንቺንም እናመሰግንሻለን፣ እናከብርሻለን። በድጋሚ የኢትዮ አሜሪካን ቻምበር ኦፍ ኮሜርስ ይህን እድል ስለሰጣችሁን እናመሰግናለን። የአማን ቤተሰቦች መጽናናትን እንመኛለን። በአዲስ አበባም በአሜሪካም ያላችሁ የኢቢኤስ ስታፎች በሙሉ መጽናናትን እንመኛለን። እንቀጥላለን። እግዚአብሔር ያክብርልኝ። አመሰግናለሁ። በማስከተል ወደ መድረኩ በመምጣት መልእክት የሚያስተላልፉልን የዚህ የኢትዮ አሜሪካን ቻምበር ኦፍ ኮሜርስ ፕሬዚደንት የሆኑትን አቶ ኤልያስ ወንድሙን ወደ መድረክ እንጋብዛቸዋለን። Welcome to Ato Elias Weldu. Thank you so much. እንደምናመሻችሁ ውድ እንግዶቻችን we gather this evening under ዛሬ እዚህ አሁን ለሶስተኛ ጊዜ የሚከበረውን የብላክ ታይ ዝግጅት ላይ የተሰበሰብንበት ምክንያት ከበዓልነት ባለፈ ለላቀ ዓላማ ነው። ባልተለመደ ሁኔታ እንደ ግለሰብም ሆነ እንደ ድርጅት በፈጠራቸው በብርታታቸውና በማይነወጥ ቁርጠኝነታቸው ስኬታቸውን ከፍ ያደረጉ ብቻ ሳይሆን በተሰማሩበት ዙሪያ የላቀ አስተዋጽኦ ያደረጉ አካላትን እውቅና የምንሰጥበት ነው። ለቢዝነስ ኤክሰለንስ ተሸላሚዎች በሙሉ ዛሬ እናንተ ቀን ነው። ስኬቶቻችሁ በራዕይና ትጋት ምን መፈጸም እንደሚቻል ምስክርነትን የሰጡና ያስተማሩ ናቸው። ስለዚህ ዛሬ በጉልህ የሚታየውን አስተዋጽኦአችሁን ክብር ለመስጠት እዚህ ተገኝተናል። ኢትዮ አሜሪካ ቻምበርና ኮሜርስ ለእናንተ አለኝታ ነው። ወሳኝ የሆኑ እድሎችን ለአባላቶቻችን በማመቻቸት አገልግሎት የሚሰጥ ድርጅት ነው። በጣም ወሳኝነት ያላቸውን ግንኙነቶችን እንድታሳድጉና ፍላጎቶቻችሁን ማራመድ እንድትችሉ ያደርጋል። ለእድገታችሁም ስልጠና ይሰጣል። የእኛ አንኳር ተልዕኮ በሮችን በመክፈትና ግንኙነቶችን በመፍጠር የተለያዩ እድሎችን ማመቻቸት ነው። Thank you for your presence. Please enjoy this celebration. Thank you. አረንጓዴ አይደለም ነጫት መስል ቢጫ ማሰየም አቃተኝ የቀለሙን ምርጫ ብቅ በል አሳይ ጠዋት በማለዳ ደስ ትለኛል። ከዚህ በመቀጠል ወደ ሽልማት ስነ ስርዓቱ ነው የምንሄደው። ተሸላሚዎቹ የመጀመሪያ መንትያ ዶክተሮች ይሆናሉ። ዶክተር ፋሲካ ወሮታ በዊልመር የአይን ኢንስቲትዩት ውስጥ እጅግ ታዋቂ የአይን ሐኪም አስተማሪና የተመሰከረላቸው የቀዶ ጥገና መሪ ናቸው። የትምህርት ማዕከሉንም በዳይሬክተርነት እየመሩ ይገኛሉ። ዶክተር ፋሲካ ወረታ የኮርኒያ ስፔሻሊስትና የአይን ቀዶ ጥገና ባለሙያ ሲሆኑ የኤውጂን ዶጂዋን በዶክተር ኦፍ ታልሚክ ትምህርት የፕሮፌሰርነት ማዕረግ አላቸው። በጆን ሃፕኪንስ ዩኒቨርሲቲ ውስጥ ደግሞ በሕክምና ትምህርት ቤቱ የአይን ሕክምና ተባባሪ ፕሮፌሰር ናቸው። ዶክተር ፋሲካ ለህብረተሰባችን ከፍተኛ አገልግሎት እየሰጡ የሚገኙ ሲሆን ላለፉት 2 ዓመታት የአይን እይታ ምርመራ፣ የሞራ ማስወገድና ኢንሹራንስ ለሌላቸው ወገኖች በነፃ ሕክምና በመስጠት እጅግ የተባረከ ሥራ የሚሰሩ ደግ ኢትዮጵያዊና የተከበሩ ባለሙያ ናቸው። እናመሰግናለን። ቀጣዩ ተሸላሚያችን ደግሞ ዶክተር ትንሳኤ ወረታ ናቸው።
በታዋቂው የጆንስ ሆፕኪንስ ዩኒቨርሲቲ የተከበሩ ሐኪም፣ አስተማሪና ባለትልቅ ራዕይ የማህበረሰብ መሪ ናቸው። በጉበት በሽታና በሄፓቶሎጂ ንቅለ ተከላ እጅግ የተከበረ ስም ያተረፉ ባለሙያ ለመሆን ችለዋል። ዶክተር ትንሳኤ በታካሚዎች እንክብካቤና በሕዝብ ጤና እድገት ላሳዩት የላቀ ብቃት ዕውቅና አግኝተዋል። ዶክተር ትንሳኤ ወረታ እንደ መንትያ እህታቸው ዶክተር ፋሲካ ወረታ እሳቸውም ለማህበረሰባችን እያበረከቱት ያሉት አስተዋጽኦ እጅግ ትልቅ ነው። አንድ በአንድ ከምንሰራው አንድ ላይ ሰርተን በፎርማል ፕሮግራም ጀምረን ለኮሚዩኒቲ ይጠቅማል ብለን ነው የጀመርነው። My role has been to work with the mentorship program. So we had a career panel for Abisha youth from elementary, middle and high school to give them exposure to different professions including medicine. እና አሁን 3 አመታችን ነው። ይሄን የቋንቋ ትምህርት ቤት በጣም ጥሩ እያደገ ነው። አሁን 26 ልጆች ነው ቅዳሜ የሚማሩ። እነዚህ ሀገራችንን ያኮሩ የሀገራችንን ስም ያስጠሩ ጀግና ኢትዮጵያኖች ናቸው። ጭብጨባ ያስፈልጋል። የኢትዮጵያን American Chamber of Commerce በጣም ልናመሰግን እንወዳለን። We really thank you. This is such a great honor. ለዚህ ሽልማት ብዙ ልናመሰግናቸው የምንፈልጋቸው ሰዎች አሉ። አንደኛ አባታችን ዶክተር አምባቸው ወረታ ነው። Like my twin Tinsai said, this is the greatest honor of our lives. መንታቴ ትንሳኤ እንዳለችው በህይወታችን ትልቁን ክብር ያገኘንበት ቀን ነው። ለኔ ጓደኞቻችን፣ ቤተሰቦቻችን ላደረጋችሁልን እርዳታ ልናመሰግን እንወዳለን። የዲያስፖራ ማህበረሰብ መልስ የመስጠትና የማገልገል ግዴታ እንዳለበት እናምናለን። ቦርዱን ማመስገን እንፈልጋለን። እንኳን አብሮ ደስ ያለን። እንዴት አገኛችሁት ሽልማቱን? ሽልማቱ በጣም ደስ የሚል ጊዜ ነበር። በጣም ነው ደስ ያለን። እንደዚህ ተባብሮ መስራት በቃ ትልቅ ደረጃ መድረስ ይቻላል እናምናለን እና በጣም ትልቅ ነገር ነው። ብዙ ሰው ተዋወቅ ነው እና በቃ እዚህ ያለነው ኢትዮጵያኖች አንድ ላይ ሰርተን ብዙ ነገር መስራት እንደምንችል ይሰማናል። ከዚህ በማስከተል ተሸላሚ የሚሆኑት ደግሞ ወይዘሮ አስቴር ሰለሞን ናቸው። ወይዘሮ አስቴር ሰለሞን የኢንፎርሜሽን ሲስተም ISS ተቋምን ከ2000 ዓ.ም ጀምሮ በመመስረትና በስራ አስኪያጅነት በመምራት ላይ ይገኛሉ። በንግዱ ዘርፍ በአዲስ አበባ የሚገኘውና ዓለም አቀፍ ደረጃውን የጠበቀው የሞዛይክ ሆቴል በመገንባት ለበርካታ ወገኖቻችን የስራ ዕድል ፈጥረዋል። በትምህርት ዘርፍ ደግሞ የኒው ኢንግሊሽ ፕራይቬት ስኩልንም በስራ አስኪያጅነት በማገልገል ላይ ይገኛሉ። ወይዘሮ አስቴር ከእናት ባንክ መስራቾች አንዷ ሲሆኑ በዳይሬክተር ቦርድ አባልነት ለ6 ዓመታትም በጥንካሬ ሰርተዋል። ወይዘሮ አስቴር ሰለሞን ትላልቅ የንግድ ድርጅቶችን እና ፕሮጀክቶችን በማስተዳደር ከፍተኛ ልምድ ያላቸው ሲሆን ከ20 ዓመታት በላይ በመንግስትና በግል ዘርፍ በአገር ውስጥና በዓለም አቀፍ ድርጅቶች ያካበቱት ዕውቀትና ልምድን ተጠቅመው ለሀገራችን ኢትዮጵያ ትልቅ ስራ ያከናወኑ በመሆናቸው የኢትዮ አሜሪካ ቻምበር ኦፍ ኮሜርስ ለዚህ ታላቅ ቀን አብቅቷቸዋል። ወይዘሮ አስቴር ሰለሞንን በመወከል ብለን አስፋውን ወደ መድረክ እጋብዛለሁ። እዚሁ ላይ ደግሞ ዶክተር ኤርሚያስ አንዳርጌ እናቀርባለን። ከ28 ዓመታት በላይ በባንክ አስተዳደርና ስትራቴጂ አመራር የስራ ብቃታቸው የተመሰከረላቸው ድንቅ ባለሙያ ናቸው። በአሁኑ ወቅትም የእናት ባንክ ስራ አስፈጻሚ በመሆን የተጣለባቸውን ኃላፊነት በብቃት እያከናወኑ ይገኛሉ። ዶክተር ኤርሚያስ ባላቸው ከፍተኛ እውቀትና የረጅም ዓመት የካበተ ልምድ በመታገዝ ለትምህርት እድገት፣ ለፋይናንስ ፈጠራ፣ ለኢኮኖሚ እድገትና የባንክ ዘርፍን ለማጠናከር ለማዘመን የድርሻቸውን በመወጣት ላይ ናቸው። ዶክተር ኤርሚያስ ለትምህርት በሚሰጡት ትልቅ ስፍራም ከኪዌስት ዩኒቨርሲቲ በቢዝነስ አድሚኒስትሬሽን የዶክትሬት ዲግሪ የተቀበሉ ሲሆን ከግሪንዊች ዩኒቨርሲቲ ደግሞ MBA ዲግሪያቸውን አግኝተዋል። ታታሪው የባንክ ባለሙያ ዶክተር ኤርሚያስ አንዳርጌ ናቸው። ሁለቱንም የሚሸልሙልን አቶ ታዲዮስ አንዳርጌ ይሆናሉ። ከሌሎች እህቶቼ ጋር ሆነን ከዛሬ 14-15 ዓመት በፊት እናት ባንክን ለሴቶች ደግሞ እንዲሁ የኢኮኖሚ አቅም የሚያጎለብት ነገር እንፍጠር ብለን ተሰባስበን የእናት ባንክም የአንዷ መስራች ነኝ። አሁን ደግሞ
እናት ባንክ ቦርድ ላይ ሰብሳቢ ሆኜ ያገለግላለሁ። ባንኩ ሲቋቋምም ዋናው ሀሳቡ የነበረው ምንድነው? ሴቶችን እንዴት አድርገን እንርዳ፣ እንዴት አድርገን እናግዝ፣ እንዴት አድርገን ከፍ እናድርግ የሚል ነበርና በዛ ረገድ ብዙ ነገር ተሰርቷል ብዬ አስባለሁ። እናመሰግናለሁ። በጣም ረጅም ነገር በተናገር ያለኝ በተለይ ግን በመጀመሪያ እግዚአብሔርን አመሰግናለሁ ለዚህ ሬኮግኒሽን ለዚህ ስላደረሰ፣ እንደገናም ደግሞ ደጋፊዎቻችን፣ ባለአክሲዮኖች፣ እንደገናም ደግሞ ለታታሪ ሰራተኞች በሙሉ ምስጋና ማቅረብ ይወዳል። አመሰግናለሁ። የኔ መልእክት ምንድነው? ወይዘሮ አስቴር በጣም ለመገኘት በጣም ፈልጋ ነበር። ከአቅም በላይ በሆነ ምክንያት ትገኝ አልቻለችም። ግን ምስጋናዋን ላቀርብላት ጠይቃኛለች። በጣም ደስ ብሏታል። በጣም አመስግናለች። እናመሰግናለን። ከዚህ በመቀጠል ደግሞ ተሸላሚ የሚሆኑት ወይዘሮ ሙልዬ ኃይለ ማርያም ናቸው። የፔሊሮይ ኤልኤልሲ እና በርካታ ሚሊዮን ዶላር የሚንቀሳቀሰው የኮባድ ቡና መስራችም ናቸው። ወይዘሮ ሙልዬ ከ25 ዓመታት በላይ በተለያዩ ንግዶች ላይ በመሰማራት የካበተ እውቀትና ልምድ ያላቸው ለበርካቶችም የሥራ ዕድል የፈጠሩ በመሆናቸው ትልቅ አክብሮትን አግኝተዋል። ስሜ ሙልዬ ከበደ ኃይለማርያም እባላለሁ። ቢዝነስ ከጀመርኩኝ ኦልሞስት 25 ዓመት አልፎኛል። በ25 ዓመት ውስጥ ከፍታም አለ ዝቅታም አለ። በነገር ሁሉ ግን እግዚአብሔር ረድቶን እዚህ ደርሰናል። በቅድሚያ እግዚአብሔርን ላመሰግን እወዳለሁ። ቱ ቢ ኦነስት ቅድም ወንድሜም ሲናገር ኢቢኤስ ቲቪን የኢትዮጵያን ሚዲያ ከሆነ ቦታ ላይ ያማረ ስቱዲዮ ያየሁት ኢቢኤስን በማድረግ ነው። እግዚአብሔር ያጽናናችሁ። ግን በምድር ስንኖር ከመቃብር ባሻገር ያለ ታሪኮችን እንድንሰራ እግዚአብሔር በህይወት እያለን ሰዎች ያልፋሉ እና መጽናናትን እግዚአብሔር ይስጣችሁ። ሰርቶ አልፏል። ሳላመሰግን አላልፍም ብዬ ነው። ኢትዮን ቻምበርስ ኦፍ ኮመርስን ደግሞ ላመሰግናቸው ፈልጋለሁ። ቴንኪዩ እንደዚህ አይነት ለኮሚኒቲ ለህዝባችን ስላደረጋችሁ ቴንኪዩ። ቀጣዩ ከለቱ እንግዶች አንዱ ወደ መድረክ በመውጣት ንግግር የሚያደርጉልን ካፒቴን አብይ መኮንን ይሆናሉ። Mr. Chairman, members and all distinguished guests, ladies and gentlemen. የተከበሩ ሊቀመንበር፣ የማህበሩ አባላትና ሁላችሁም እዚህ የተገኛችሁ የተከበራችሁ እንግዶች፣ ክቡራንና ክቡራት፣ እዚህ ለመናገር እድሉ ስለተሰጠኝ አመሰግናለሁ። የዛሬዋ ቀን መለኮታዊ እጅ ያለባት ናት። ለምን እንዳልኩኝ ላስረዳችሁ። እኛ የዲያስፖራ ማህበረሰብ በአሜሪካ ውስጥ በአግባቡ የተማርንና በሙያችንም በደንብ የሰለጠንን ነን። ከአቪዬሽን፣ ኢንጂነሪንግ፣ ሕክምና፣ ሎጂስቲክስ፣ ቴክኖሎጂ ዘርፎች ላይ እየሰራን እንገኛለን። ነገር ግን በየቦታው የተበታተንን ነን። ይህንን ግን እንደ ድክመት አንወስደውም። I was back and forth in Ethiopia in this last year and a half. በዚህ ባለፈው ዓመት በየ6 ወሩ ኢትዮጵያ በመመላለስ ላይ ይገኛለሁ። ብታምኑም ባታምኑም 12 ጊዜ ተመላልሻለሁ። በዚህ ምልልሳችን ውስጥ ወደ ሀገሪቷ ማምጣት ያለብንን የፋይናንስ ሁኔታ መረዳት አልቻልንም ነበር። እንዴት ወደ ፋይናንሱ ገባህ ልትሉኝ ትችላላችሁ። ምክንያቱም እኔ ስራዬ ከአቪዬሽን ጋር የተያያዘ ስለሆነ ነው። ይሄኔ ነው የመለኮታዊ እጁ የሚመጣው። በ2005 በኢትዮጵያ አየር መንገድ የሥራ አስፈጻሚ ስብሰባ ላይ
እንድገኝ ጥሪ ተደረገልኝ። ለዚህ ግብዣ ምክንያት ደግሞ ሌላ ታሪክ አለው። አንድ ቀን በስልክ ተደውሎልኝ አቤ ነህ ሆይ ሲሉኝ አዎ አልኩኝ። በቤት ውስጥ የበረራ ማስመሰያ ወይም ፍላይት ሲሙሌተር ሰርተሃል የሚባለው እውነት ነው ሲሉኝ አዎ አልኳቸው። በቃ ፕሮግራም ልንሰራበት እንፈልጋለን አሉኝ። I want to come do a program on you. I said, okay. And at my door, believe it or not. ከዛ እሺ አልኳቸው። በፋሲካ ቀን አስፋው መሸሻ፣ ሄለንና አማን በበሬ ላይ ተገኙ። አያችሁ ይሄ እንዴት እንደተገጣጠመ። ላይፍ ኢን አሜሪካ የሚባል ፕሮግራም የበረራ ማስመሰያ እንደሰራው ዘገቡ። ይህንን ፕሮግራም የኢትዮጵያ አየር መንገድ ተመለከተው፣ ደወለልኝ። እውነት ሰርተሃል አሉኝ። አዎ እንዴት አወቃችሁ ስላቸው በኢቢኤስ ቴሌቪዥን አይተነው ነው አሉኝ። ስለዚህ በ2005 ለአየር መንገዱ ስራዬን አቀረብኩላቸው። ዛሬ በቢሾፍቱ እየተገነባ ያለው አየር መንገድ በአፍሪካ ትልቁ ይሆናል። እንዲሁም በኢትዮጵያ ዙሪያ ያሉ አይኖችን የሚከፍት ይሆናል። When the diaspora delivers skills first, and a nation can move at the speed of its ambition. ካፒቴን አብይ መኮንንን ከልብ እናመሰግናለን። እዚሁ ይቆዩልናል። ቀጣዩ ተሸላሚ ካፒቴን ሰለሞን ግዛው ይሆናሉ። ከአቢሲኒያ ፍላይት በኢትዮጵያ የመጀመሪያ የሆነውን የግል አቪዬሽን የአቢሲኒያ የበረራ አገልግሎትና የበረራ ማሰልጠኛ ማዕከል በማቋቋም ለሀገራቸው ትልቅ ስራ ያበረከቱ፣ ህልማቸውን ያሳኩ ጀግና በመሆናቸው ሀገራችን ኢትዮጵያ ከምትኮራባቸው ታላቅ ባለሙያና አርአያ አንዱ ለመሆን ችለዋል። ካፒቴን ሰለሞን ግዛው ከአንድ አነስተኛ አውሮፕላን ተነስተው ዛሬ ላይ ከ12 በላይ አውሮፕላኖች ባለቤትና በርካታ ብቁ ባለሙያዎችን በማብቃት ስማቸውን በወርቅ ብዕር ያስከተቡ ታታሪ በመሆናቸው ለዚህ ሽልማት በቅተዋል። ትምህርት ቤቱ እስከ ዛሬ ወደ 255 ተማሪዎችን አሰልጥነናል። ከኢትዮጵያ ብዙ አሉ፣ ከአፍሪካ ብዙ አሉ፣ ጥቂት ከአረብ ሀገሮች የመጡ አሉ፣ አንድ ሁለት ከአውሮፓ የመጡ አሉ። እንደዚህ እና ከየቦታ ከሁሉ በላይ ግን የሴፍቲ ጉዳይ አለ፣ የመኪና አደጋ አለ፣ የሴኩሪቲ ጉዳይ አለ። ኢትዮጵያ ብቻ ሳይሆን በዓለም ዙሪያ ያን የሚደርስ ማን ነው? አውሮፕላን ሲኖር ብቻ ነው። ካፒቴን ሰለሞን እንግዲህ ከአቅም በላይ በሆነ ምክንያት ወደዚህ መምጣት ስላልቻሉ ሽልማቱን የሚቀበሉልን አቶ ጥላሁን አስፋው ይሆናሉ። አቶ ጥላሁንን ወደ መድረኩ ጋብዛቸዋለሁ። ብዙ የምናገረው ነገር የለኝም። እሱ የላከኝ መልእክት ለኢትዮ አሜሪካን ቻምበር ኦፍ ኮመርስ እኔን እንዳለው ከተደበቅኩበት ቦታ ፈልጋችሁ አግኝታችሁኝ ለዚህ ክብርና ሽልማት ስላበቃችሁኝ አመሰግናለሁ ብለህ ምስጋናን አቅርብልኝ ብሏል። እሱን ላቀርብ ነው። አመሰግናለሁ። We'd like to now invite መኩሪያ ነጊያ to the stage. አሁን ደግሞ መኩሪያ ነጋን ወደ መድረክ ልንጋብዝ እንወዳለን። የሥራ ፈጣሪ፣ የንግድ መሪ፣ የማህበረሰብ ተሟጋች ነው። ለቤተሰቡ ታማኝ እንዲሁም ለተለያዩ ስኬታማ ንግዶች መስራችና ባለቤት ነው። ለምሳሌ ማርክ ኮምፒውተርና አካውንቲንግ ድርጅት፣ ቲዮራን ኤልኤልሲ ሪል ስቴት ኢንቨስትመንት ድርጅት፣ ፒኤም ኢንሹራንስ እንዲሁም የመሳሰሉትን ድርጅቶች መስርቷል። አሁን ደግሞ በዋሽንግተን ዲሲ በልዩ መልክ የቀረበ ድሪም ኮፊ የተሰኘ ንግድ ለመክፈት እየተሰናዳ ነው። ኢትዮጵያዊ ባለሙያዎችን በውጤታማ ሁኔታ ስኬት እንዲኖራቸው ያግዛል። ለማህበረሰቡም ተጽዕኖ የፈጠረ ነው። የተለያዩ ንግዶችን ከሚመለከታቸው አካል ጋር በማያያዝ ዘላቂ እድገት እንዲኖራቸው ይረዳል። ዛሬ ምርጡ የማህበረሰብ አቅራቢ ሽልማት አሸናፊ ሆኗል። አካውንቲንግ ፈርሙን ከመሰረትን ጀምሮ ያለፉት 24 ዓመት በዚህ በሜትሮፖሊታን ኤሪያ ስናገለግል ቆይተናል። በብዛት የምናገለግለውም ለኢትዮጵያን ኮሚኒቲ፣ ለኤርትራን ኮሚኒቲ እና በብዛት ለአፍሪካን ኮሚኒቲ ነው። ሽልማቱን ለመስጠት የኢትዮ አሜሪካ ቼምበር ሊቀመንበር አቶ ኤልያስ ወልዱንና ኖ ፍስሐ ጽዮንን ወደ መድረክ ጋብዛለሁ። በመጀመሪያ ለዚህ ደቂቃና ጊዜ
በሰላምና በጤና እንደዚህ በአማረ በደመቀ ሁኔታ እንድንገናኝ ለፈቀደልን ለፈጣሪያችን ለእግዚአብሔር ምስጋና ይድረስ። ኢትዮ አሜሪካን ቻምበር ኦፍ ኮሜርስ ይህንን ትልቅ ስራ ሲሰራ የዛም ታዳሚ ከመሆን አልፎ ተሸላሚ በመሆኔ ትልቅ ደስታ ይሰማኛል። ደስታ የላቀ ነው። በጣም አመሰግናቸዋለሁ። ኮሚቴውም የቦርድ ሜምበሮቹም በሙሉ በርቱ ላለው የበለጠ ልበረታታ ደግሞ የዛሬው አዋርድ እንትን አርጉኛል። ከዚህ አዋርድ በፊት የአፍሪካን ኮሚኒቲ 2023 ላይ አዋርድ ሰጥቶ ነበር። ያውም የአፍሪካን ኮሚኒቲ ሰርቭ ማድረጋቸው ክላይንቶች በጣም የተወሰኑ ናቸው። ግን እነዛ ውስኖቹ ያለውን አገልግሎትና የሚሰጠውን ሰርቪስ ቢሮ ውስጥ ያለውን አክቲቪቲ በመከታተልና በማየት መዝነው ለዛ አዋርድ አብቅተውኝ 2023 ሌላ አዋርድ አግኝቼ ነበር እና አሁን ደግሞ በራሴ ኮሚኒቲ በኢትዮጵያኖች ኢትዮ ቻምበር ኦፍ ኮሜርስ ይሄንን የማየት እድል አግኝቶ መዝኖ ለዚህ ለዛሬው ቀን ለአዋርድ ስላበቃኝ በጣም ደስተኛ ነኝ። We are now going to also watch a video about አሁን ደግሞ የናሆም ሪከርድስ መስራች የሆነውን ኤልያስ ወልደማርያም በተመለከተ ቪዲዮ እንመለከታለን። ስሜ ኤልያስ ፍቅሩ ይባላል። እንግዲህ የድርጅት ከተመሰረተ ጀምሮ ለብዙ ባለሙያዎች ስራ እድል ፈጥረናል። በዚህም ምክንያት የአርቲስቶቻችን ዘፈኖች በጣም እንዲደመጡ አግዟል። ከሁሉም በላይ በበረሃው ጉዞ በስደቱና በፈተናው ውስጥ ሁሉ እጄን ይዞ እዚህ ያደረሰኝን አምላክ አመሰግናለሁ። እኔ ዛሬ የቆምኩበት መድረክ ላበጁልኝ፣ መንገዱን ለቀደዱልኝ፣ በመሪነት ላገዙኝ ባለውለታዎቼ፣ አንጋፋና ቀደምት የሙዚቃ ቤት ባለቤቶች፣ አሳታሚና አከፋፋዮች ልዩ ክብርና ምስጋና ማቅረብ ፈልጋለሁ። ዛሬ በዚህ መድረክ ላይ እንድቆምና እንድከበር ስለመረጣችሁ ለኢትዮ አሜሪካ የንግድ ምክር ቤት ከልብ የመነጨ ምስጋናዬን አቀርባለሁ። የዚህ የ2025 ሽልማት ወደ መድረክ የምንጋብዛው ወይዘሮ አልማዝ ነጋሽን ይሆናል። ወይዘሮ አልማዝ ነጋሽ የአፍሪካ ዲያስፖራ ኔትወርክ ዋና ስራ አስፈጻሚ በመሆን ትልቅ ስራ በመስራት ላይ ይገኛሉ። በአፍሪካ ውስጥ ኢንቨስትመንት ፈጠራና ተነሳሽነትን በማበረታታት ረገድ እያከናወኑት ያሉት ስራ አስመስግኗቸዋል። በሙያቸው በዓለም አቀፍ ልማት በመንግስትና የግል ሽርክና ስራዎች ትልቅ እውቀትና ልምድም አካብተዋል። ሴቶችን ወደ አመራርነት እንዲመጡና ወጣቶችንም ክህሎታቸውን ተረድቶ በማብቃት የተከበረ ስም ያተረፉ ባለሙያ ናቸው። ወይዘሮ አልማዝ ነጋሽ የ2025 የኢትዮ አሜሪካን ቻምበር ኦፍ ኮሜርስ ተሸላሚ ናቸው። We will be delivering her award to her as ቀጣይ እዚህ ለመገኘት ባትችልም ለወይዘሮ አልማዝ ነጋሽ ሽልማት ተበርክቶላታል። የአፍሪካ ዲያስፖራ ኔትወርክ መስራችና ስራ አስኪያጅ ናት። At this time, we would also like to one more time, it's going to be a little crowded, ግን it's going to be ደስ የሚል ጥሩ የሆነ crowd. አሁን ደግሞ ሁሉንም ተሸላሚዎች ወደ መድረክ እጠራለሁ። እባካችሁ ነጨብጭብላቸው። የ2026 ተሸላሚዎች ናቸው። Can we give a big round of applause for our awardees of 2026, Ethio American Chamber of Commerce. I have a special congressional citation signed by the senator for each of the honorees. First, I want to give one to the chamber. ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።